የመጀመሪያው ቦሌ ላይ እየተገነባ ያለ ኮምፓውንድ የሆነ አፓርትመንት ይዤላችሁ መጥቻለሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። የዛሬው ቪዲዮ ቦሌ ላይ ለመጀመሪያ ጊዜ ኮምፓውንድ አፓርትመንት 20 ሺህ ካሬ ላይ ያረፈ እየተገነባ ይገኛል። እነዚህ አፓርትመንት ቤቶች ዋጋዎቹ ምን ይመስላሉ የሚለውን ለመከታተል ይሄ ቪዲዮ እስከ መጨረሻው ድረስ ተከታተሉ። ቦሌ ወሎ ሰፈር ላይ በተለምዶ ወንጌላዊት ተብላ በምትጠራው ወሎ ሰፈር ላይ ከኢትዮጵያ አየር መንገድ 10 እና 15 ደቂቃ እንዲሁም ከሳር ቤት 10 እና 15 ደቂቃ ድራይቭ አድርገን መድረስ በምንችልባት ለብዙዎች ለኢንቨስትመንት የሚመች አካባቢ ላይ የሚመኟት አካባቢ ላይ ቆንጆ የሆኑ አፓርትመንት ቤቶችን የቤት መረጃ ይዤላችሁ መጥቻለሁ። አብራችሁን ሁኑ። ዘሚካኤል እባላለሁ። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ከባለ 1 መኝታ እስከ ባለ 4 መኝታ 20 ሺህ ካሬ ላይ ያረፉ 100% ያለቁ 90% ያለቁ እንዲሁም በፋውንዴሽን ደረጃ ላይ ያሉ ቤቶችን በካሬ ከ105 ሺህ ብር ድረስ ይዤላችሁ መጥቻለሁ። እነዚህ 20 ሺህ ካሬ ላይ ያረፉ አፓርትመንት ቤቶች ምን አሚኒቲዎች አሉ፣ ምን ያካትታል የሚለውን እንመለከታለን። ማን ነው ይሄን ሪል ስቴት ይሄን አፓርትመንት እየገነባ ያለውንም እንመለከታለን። አንጋፋው ጊዮን ሆምስ ሪል ስቴት ነው። ለማታውቁት ጊዮን ሆምስ በታማኝነት ላለፉት 50 ዓመት የቆየ ድርጅት ነው። ብዙዎቻችን እናውቀዋለን። ጊዮን ጋዝ፣ ጊዮን በረኪና እንዲሁም ጊዮን ትራንስፖርት፣ ጊዮን ኢምፖርት ኤክስፖርት እነዚህ ላይ ለረጅም ዓመት የቆየ ትልቅ የሆነ ድርጅት ነው። በቅርብ ጊዜ ወዲህ ደግሞ በታማኝነት ከታማኝ እጆች የተገነቡ እንደምትመለከቱት 100% ያለቁ 90% ያለቁ አፓርትመንት ቤቶች እዛው ኮምፓውንድ ውስጥ በ3 ወር የምናስረክባቸው አፓርትመንት ቤቶችን በመስራት እያሳየ የገነባ ያለ ድርጅት ነው። እሱ በተጨማሪ ደግሞ ኮምፓውንድ ስለሆነ በውስጡ ወደ 9 ብሎኮች ይቀሩታል ማለት ነው። አሁን ላይ ወደ 4ቱን ብሎኮችን ሙሉ ለሙሉ እየጨረስን እንገኛለን። በታማኝነት እንዲሁም በጥራት የሚታወቅ ካምፓኒ ነው። መሀል ቦሌ ወሎ ሰፈር ላይ ኮምፓውንዱን አፓርትመንት ነው። እነዚህ አሚኒቲዎች ምንድን ናቸው? ኮምፓውንድ ውስጥ ምን አሚኒቲዎች አሉ ብላችሁ ከጠየቃችሁ የልጆች መጫወቻዎች አሉት፣ የዋና ገንዳዎቹ አሉት፣ የኢንተርናሽናል ኦሎምፒክ ስታንዳርድ የጠበቀ የሩጫ ትራክ ያካተተ ነው። ሱቆች ያካተቱ ነው። ጂምናዚየሞች ያካተቱ ናቸው። የከርሰ ምድር ውሃ ያካተቱ ናቸው። እነዚህ ለመኖር መሰረታዊ ተብለው የሚታሰቡ ናቸው። በተለይ ለውጭ ሀገር ዜጋ ለማከራይ ስናስብ፣ ሪተርን ኦፍ ኢንቨስትመንቱን ስናስብ በጣም መሰረታዊ ልናየው ይገባል ብዬ ከማስባቸው ነገሮች መካከል ኮምፓውንድ አፓርትመንት ላይ አሚኒቲዎች ናቸው። የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የልጆች መጫወቻዎች፣ ጂሞችን ብዙ ሰዎች ይፈልጋሉ። ቤት ለመግዛት ሲያስቡ ጂሞችን ይፈልጋሉ፣ የዋና ገንዳዎችን ይፈልጋሉ፣ የከርሰ ምድር ውሃ ይፈልጋሉ። እነዚህን ያካተቱ አፓርትመንት ቤቶች መሆናቸው ተመራጭ ያደርጋቸዋል። እንደምትመለከቱት ሌላኛው ተመራጭ ጊዮን ሆምስን ተመራጭ ከሚያደርጉት ነገሮች አንደኛው 100% ያለቁ አፓርትመንት ቤቶችን ካርታ ይወጣላቸው ዲጂታል ካርታ ይወጣላቸውን ቤቶች እዛው ፊት ለፊት ላይ መገንባቱ በብዙዎች ዘንድ ታማኝነትን ትረስትን እንዲያገኝ አድርጎታል ማለት ነው። ስለዚህ እነዚህን ቤቶች እናንተ በፈለጋችሁት የካሬ አማራጭ ከባለ 1 መኝታ እስከ ባለ 4 መኝታ ማግኘት ትችላላችሁ። ባለ 1 መኝታ ሞር ለፋሲካ በዓል ተደርጎ ቅናሽ የተደረጉ አፓርትመንት ቤቶች ብሎክ 5 እና ብሎክ 6 በፋውንዴሽን ደረጃ ላይ ያሉ አፓርትመንት ቤቶች ላይ በካሬ 105 ሺህ ብር ከዚህ በፊት በካሬ 115 ሺህ እና 110 ሺህ ብር እየተሸጡ ነበረ። ነገር ግን ለቀድሞው ለሚመጡ 10 ደንበኞች በካሬ 105 ሺህ ብር ተደርጎ ባለ 1 መኝታ 94 ካሬ ጠቅላላ ክፍያ የሚሆነው ወደ 9 ሚሊዮን 800 ሺህ ብር ነው። 10% ቅድመ ክፍያ ከፍላችሁ የቤት ባለቤት መሆን ትችላላችሁ። ያ ማለት 980 ሺህ ብር ከፍላችሁ መመዝገብ ትችላላችሁ። ባለ 2 መኝታ 146 ካሬ ነው። ይሄ በ15 ሚሊዮን 300 ሺህ ብር ነው። ቅድመ ክፍያ የሚሆነው 10% 1.5 ሚሊዮን ብር ከፍላችሁ ቆንጆ ቦታ ላይ ከታማኝ ድርጅት በ10% ቅድመ ክፍያ በ1.5 ሚሊዮን ብር የቤት ባለቤት መሆን ትችላላችሁ። ባለ 3 መኝታ 150 ካሬ በ15 ሚሊዮን 900 ሺህ ብር ነው። ቅድመ ክፍያ የሚሆነው 10% ነው፣ ወደ 1.5 ሚሊዮን ብር ማለት ነው። ቀሪውን በቀስ ብላችሁ ቤቱን እስከምትረከቡ ድረስ መክፈል ትችላላችሁ። ደስ የሚለው ከታማኝ የሪል ስቴት ቤት ስትገዙ ምንም አይነት የትረስት ኢሹ አይኖራችሁም።
ምክንያቱም ኮምፓውንድ ውስጥ እየተገነቡ ያለቁ ቤቶች መኖራቸው ታማኝነት ላይ ሰላም እንዲሰማን ያደርጋሉ። እነዚህም ቤቶች ከእኛ ጋር ለማግኘት እታች ባሉ ቁጥሮች መደወል ትችላላችሁ፣ መረጃ መቀበል ትችላላችሁ። በአካል ቢሮአችን መታችሁ ሳይቶቹን መጎብኘት ትችላላችሁ። አብሬያችሁ የነበርኩት ዘሚካኤል ብስራት ነበርኩ። ለበለጠ መረጃ እታች ባሉ ቁጥሮች ይደውሉ። ሳብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።